የበረሃ ገነት አፋር የዳልጋ ከብት ፍየልና ግመል በብዛት እንደሚገኝባት ቢታወቅም በአሁኑ ወቅት ደግሞ በክልሉ ያልተለመደው የበጋ መስኖ ስንዴ፣ የዶሮ እርባታና የአሳ ማስገር እንቅስቃሴዎች እየተለመዱ መምጣታቸው አድናቆትን ከማጫሩ በላይ ክልሉ በምግብ ራሱን ለመቻል ጥረት እያደረገ መሆኑን ያሳያል። ማንኛውም አካባቢ ከተሰራበት መልማት እንደሚችል፣ የተፈጥሮ አደጋ ሲያጋጥም ምግብና የእንስሳት መኖን በራስ አቅም ማቅረብ እንደሚቻል ተምሳሌት መሆን ችላለች የበረሃ ገነት አፋር። በኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ በሕዝብ ተወካዮች ምክር ቤት የግብርና ጉዳዮች ቋሚ ኮሚቴ በአፋር ክልል ባደረገው የመስክ ምልከታ ለአርብቶ አደሮችና ለከፊል አርብቶ አደሮች በህብረት ሥራ ማኅበራት አማካኝነት ለማከፋፈል የዘጋጀውን የአፈር ማዳበሪያ መጋዘን በክልሉ እየለማ ያለውን የበጋ መስኖ ስንዴ፣ የበቆሎ ምርጥ ዘርና የእንስሳት መኖ ማሳዎችን ተዘዋውሮ ተመልክቷል። ቋሚ ኮሚቴው የክልሉን ዘመናዊ ችግኝ ጣቢያ፣ እየለማ ያለውን የተምር ተክል፣ በማኅበር ተደራጅተው የወተት ላምና ዶሮ የሚያረቡና አሳ የሚያሰግሩ ወጣቶችን የሥራ እንቅስቃሴንም ተመልክቷል። ቋሚ ኮሚቴው ከመስክ ምልከታው በኋላ የክልሉ ርዕሰ መስተዳድር ክቡር አወል አርባ በተገኙበት ለእርሻና ተፈጥሮ ሀብት ልማት እንዲሁም ለእንስሳትና አሳ ሀብት ልማት የቢሮ ኃላፊዎች የሰጠውን ግብረ መልስ ይዘንላችሁ ቀርበናል። ተከታተሉን። ለሕዝብ ተወካዮች ምክር ቤት 4 ትላልቅ ኃላፊነቶች ተሰጥቷል። አንዱ ያው ሕግ ማውጣት ነው። በየደረጃ ላለው ሕዝባችን ተጠቃሚ የሚያደርግ ሕግ አዋጆችን ማውጣት ነው። በየደረጃው የሚወጡ እቅዶች ተግባራዊነታቸው ምን ያህል ነው፣ ሕዝቡ ደግሞ ምን ያህል ተጠቃሚ ነው የሚለውን የክትትልና ቁጥጥር ስራ ማድረግ ነው። ሶስተኛው የሕዝብ ውክልና፣ በየቦታው የሕዝብ ተወካዮች ሄደው ሕዝብን በማወያየት ተጠቃሚነታቸውን እያረጋገጡ ለአስፈጻሚ አካሉም እየሰጡ የሚሄዱበትና የዲፕሎማሲ ስራ ነው። አራተኛውና የተሰሩ ስራዎችን በግብርናና በአንዱ ተፈጥሮ ሀብት ነው። እናንተ ጋር ተፈጥሮ እርሻና ተፈጥሮ ሀብት አድርጋችሁ ቢሮ መስርታችኋል። ሁለተኛ ደግሞ የእንስሳትና አሳ ሀብት ቢሮ ለብቻ መስርታችኋል። በጣም ይሄ የምናመሰግነው ነው። ትልቅ ስራ ነው የሰራችሁት። አደረጃጀቱን መለየታችሁና ይሄንን ምንድን ነው አሁን የተሰራው ስራ በጥንካሬ ያሉ አፈጻጸሞችን የበለጠ ለማጎልበት፣ እጥረቶች ካሉ ደግሞ ክልሉ የሚፈጽማቸውን ክልሉ እንዲፈጽም ለመስጠት፣ ከክልሉ ከአቅሙ በላይ የሆኑ ጉዳዮች ደግሞ ካሉ እነዚህን ጉዳዮች የፌዴራሉ ግብርና ሚኒስቴር እንዲሁም ደግሞ የፌዴራሉ መንግስት ትኩረት ሰጥቶ እንዲፈታ ለማድረግ እና አጠቃላይ የህዝባችንን የአፋር ክልል ህዝባችንን ተጠቃሚነት እንዲረጋገጥ የበኩላችንን ለመወጣት ነው የመጣ ነውና አንድ ዞን ሆኖ በርካታ ቦታዎችን አይተናል። 3 ከተማ አስተዳደርና 2 ወረዳዎችን አይተናል እና ካየነው መነሻ ስናይ ወደ ቀበሌ ስንቆጥር ደግሞ ወደ 14 ቀበሌ አካባቢ ነው ያየነው እና በአጠቃላይ የእርሻና ተፈጥሮ ሀብት ስራዎችን በደንብ አይተናል። ሁለተኛ ደግሞ በእንስሳትና አሳ ዘርፍ የተሰሩ ስራዎችን አይተናል። አጠቃላይ ሪፖርት ያየንበትን ቦታና ያየናቸውን ጠንካራ ስራዎች እንደገና ደግሞ ትኩረት በክልል መሰጠት ያለበት በፌዴራል መሰጠት ያለባቸውን ለይተናል። ያንን ወንድሜ አቶ ተዋቸው አጠር አድርጎ በ20 ደቂቃ ውስጥ ያው የሰራችሁትን ስራ ለእናንተ ነው ለምሳሌ መስክ ምልከታ ዓላማ ራሱን የቻለ ዓላማ አለው። አንደኛው የግብርና ኢንቨስትመንት ስራ ምን ይመስላል በክልሉ የሚል ነው። ሁለተኛው የግብዓት አቅርቦትና ስርጭቱ እንደው ምንድነው የሚመስለው። ሶስተኛው የመስኖ ልማት እቅድና ተግባበሩ በተለይ ስንዴ ልማት ላይ እሱ ላይ በጣም ደስ ያለበት ሁኔታ ነው ያለው። አራተኛው አትክልትና ፍራፍሬ ልማት ያለበት ደረጃ ምንድነው የሚመስለው እንደው እንደ ክልል የሚለውን እሱንም አይተናል። ሌላው እንስሳትና አሳ ሀብት ልማት ያለበት ሁኔታ በጣም ጥሩ እንደሆነ ለመመልከት ችለናል። የእንስሳት መኖ በጣም ሰርፕራይዝ የሚያደርጉ ስራዎች አሉ። ሌላውና እንደ ሀገር በጣም አዲስ ነገር የሆነው የቴምር ልማት ነው።
ክልሉ የእርሻና ተፈጥሮ ሀብት ልማት ቢሮ ጋር አብረን የመግቢያ የ6 ወር ሪፖርት አዳምጠን ነው ወደ መስከርነ ማለት ነው። እሱን ለማመላከት ያህል ነው። እነዚህ ሪፖርት ሲያቀርቡልን ነው የቢሮ የፕላን ዳይሬክቶሬቶች እንግዲህ ምን አየን የሚለውን እንዲያው የዞኑ ስም አንደኛ ዞን 1 ነው ያየን። ወረዳ ዱብቲን አይተናል። ዱብቲ ከተማ አስተዳደር እንዲያው ጠቅላላ ለማድረግ ያህል ነው። ሰመራ ሎጊያ ከተማ አስተዳደርን አይተናል። አፋምቦ ወረዳን አይተናል። አሳይታ ከተማ አስተዳደር ወደ 5 አካባቢ ነው ያየነው። ቀበሌዎችን ወስደን ስናይ ቅድምም እንደተባለው ወደ 15 አካባቢ 14 እንደዛ አካባቢ የሚደርሱ ቦታዎችን አይተናል። እንዲያው ጠቅለል አድርገን በዚህ መንገድ ማቅረብ ስላለብን ነው። በማህበሩ ውስጥ የ2018-19 ምርት ዘመን የግባት በወቅቱ መግባት መጀመሩ ትልቅ ነገር ነው ሚል ወስደናል። ሁለተኛው የግብርና ግባት መጋዘኑ የተሻለ መሆኑ ጥሩ መጋዘን ነው። የመንግስት እንደሆነ በርግጥ ሰምተናል። የአፈር ማዳበሪያ አደራደሩ ጥሩ ነው። በዚህም በፎቶም ስለሚታይ አደራደሩ የተሻለ እንደሆነ ለማየት ሞክረናል ማለት ነው። ከዚህ ጋር ተያይዞ በክፍተት ወይም መስተካከል ያለባቸው ለወደፊት እንዲያው ብለን ያሰብናቸው ምንድነው? አንደኛ መረጃ በተደራጀና ግልጽ በሆነ መልኩ የመያዝ ክፍተት መኖሩን ተመልክተናል። ይስተካከላልም ብለን እናስባለን። ትንሽ መረጃ አዛካቢ የሚሰራ ሰው ሲጠየቅ የተወሰነ መስተካከል ያለበት ነገር እንዳለ ወስደናል። ሌላው ነገር ጥሩ እንደሆነ ነው ለመገንዘብ ይቻልነው። ሁለተኛው አይሮላፍ ዱብቲ ሞዴል ችግኝ ጣቢያን ለማየት የሞከርነው በዚህ ላይ በጥንካሬ የተለዩ ተግባራት ችግኝ ጣቢያው በ2 ሄክታር መሬት ላይ ደረጃውን ጠብቆ እየተሰራ እንዳለ የውሃ ሶርሱ አዋሽ እንደሆነ ችግኝ ጣቢያው ለወደፊት በጠብታ መስኖ ድሪፕ ኢሪጌሽን ምንለው መጠቀም እቅድ እንደያዘ የችግኝ መደቡ በኮንክሪት በዘመናዊ መንገድ መዘጋጀቱ በችግኝ ጣቢያው ውስጥ የተለያዩ ማለትም የፍራፍሬና የደን ችግኞች መዘጋጀታቸውን አይተናል። ችግኝ ጣቢያው ልዩ ልዩ ቢሮዎች የተለያዩ ፋሲሊቲዎች እንዳሉት ኢብን ቀይ ባህር ሌሎችንም እያሉ ነበር። ፋውንቴን ግቢ ውስጥ እየሰሩ እንደነበር ለማየት ሞክራን። ችግኝ ጣቢያው ተሰርቶ ሲጠናቀቅ ከ1 ሚሊዮን በላይ ችግኝ ማዘጋጀት የሚያስችል መሆኑን በደንብ ያየንበት መንገድ አለ። ለቀጣይ ትኩረት የሚያስፈልጋቸው ጉዳዮች ምንድናቸው ነው? እዚህ ችግኝ ጣቢያ ላይ አንደኛ ግንባታው ገና በግንባታ ላይ ነው። ይህ ቶሎ ተጠናቆ ወደ በሙሉ አቅሙ ወደ ስራ ቢገባ መልካም ነው የሚል ነው። ሁለተኛው በችግኝ ጣቢያ ውስጥ ያሉ የተለያዩ አይነት ችግኞች የተባይ መከላከል ስራ ቢሰራ ትንሽ ያሁን ብርቱካን ነው ተባይ እንትን ብሎታል ይዞታል። ምክንያቱም ብዙ ወጪ ወጥቶበት በደንብ ማንከላከለው ከሆነ ያው ኪሳራ ስለሚሆን እሱ ነገር ቢስተካከል ነውና ግንባታ ወክስ እናደርግ የሚያሳየው ግንባታዎች አሉ። እነሱ ተጠናቀው ቢገባ ወደ ስራ መልካም የሚሆን ይመስለናል ነው። በጥንካሬ ነገን ዛሬ እንትከል በሚል ክልላዊ ንቅናቄ አማካይነት በ40 ሄክታር መሬት ላይ የተለያዩ አይነት ፍራፍሬዎች ሎሚ፣ ብርቱካን፣ ማንጎ፣ ፓፓያና ሙዝ ማልማት መቻሉ በጣም ትልቅ ነገር ነው። ነገራችን ላይ ትልቅ ነገር ያገኘንበት ሁኔታ ነው ያለው። ለሞዴል ፍራፍሬ ሳይቱ ክልሉ በጀት መድቦ የፍራፍሬ ክላስተርና ሰርቶ ማሳያ እንዲሆን እየተደረገ ያለው ጥረት አበረታች መሆኑ ይህ ስራ ለማስፋትና ለወጣቶች ለማስረከብ እየተሰራ እንዳለ ለመገንዘብ ችለናል። ከ300 በላይ ደግሞ ቴምር ኢኒሼቲቭ ለመስራትም ከኤመሬት መንግስት ጋር እያስረዱን ነበር ኃላፊዎች። አራተኛው በዱብቲ ወረዳ ደበልና ሃይሎ ባይሪ የስንዴ ልማትን ያየንበት ሁኔታ አለ። እዛ ላይ በጥንካሬ ያየነው ከ700 ሄክታር በላይ እየለማ እንዳለ በሁለት ባለሀብት እና ከ200 ሄክታር አካባቢ በምርምር 60 ደግሞ በቢሮው እየለማ እንዳለ ያየንበት ሁኔታ አለ። ትኩረት የሚሻው እዛ ላይ ምንድነው የሰብል ማኔጅመንት ስራው ለምሳሌ የአረም ቁጥጥር ስራ ቢሰራ አረም ትንሽ የያዘበት መንገድ ስላለ ቢሰራ ነው። አካባቢው አሁንም ሰፊ የመልማት እድል አለው ስንል የውሃ አማራጭም ሰፊ የሚታረስ መሬትም ስላለ እንዲው ከዛ አውጣን ሰፋ ብናረገው ሚል የቀጣይ ትኩረት የሚሻ ብለን ያስቀመጥነው ነገር ነው። አምስተኛው በዱብቲ ከተማ አስተዳደር አሊሳ ቀበሌ ሀጅ ሙክታር የሱፍ ልማት ነው ለማየት የሞከርነው። እንግዲህ ቢሮ ኃላፊውና የኛ ሰብሳቢ እንዲው በጣም ደስ ያለን ምክንያቱም ከዚህ በፊት ብዙ ክልሎችን ዞረናል። የሱፍ ልማት ዘ ፈርስት ታይም እዚህ ክልል ላይ ነው ያገኘነና ለኛም ትልቅ እንደሆነ ለማየት ነው። በጥንካሬ የለየነው እዚህ ሱፍ ልማቱ ላይ ምንድነው በግል ባለሀብቱ ከ200 ሄክታር አካባቢ የሱፍ ልማት ስራ እየተከናወነ እንዳለ ለማየት ሞክረናል። በጣም ጥሩ ነው። እንዲው ክፍተት ምን አለ የሚለውን አንድ ነጥብ ብቻ ለማንሳት የሱፍ ልማት ስራ ወደ ሌሎች ከፊል አርብቶ አደሮችና በግብርና ስራ በተሰማሩ ባለሀብቶች የመስፋት ስራ ቢሰራ ውጤታማ የሚሆን ከሆነ ወደ ሌሎችም ብናሰፋው መልካም ነው የሚል ሐሳብ ነው ያለን። ስድስተኛው በዱብቲ ወረዳ በደበላና
ሃሌ በሪ ቀበሌ አርብቶ አደር አሊ መሐመድ የበቆሎ ልማትና ያየነው እዚህ ላይ እንግዲህ ለማየት የሞከረው በ100 ሄክታር ላይ የለማ እንዳለ የበቆሎ ልማት ስራ ውጤታማ ለማድረግ ግብዓት ድጋፍ እንደተደረገ የሰማንበት ሁኔታ አለ። ደስ የሚል ነው። ነገር ግን መስተካከል ያለበት ከዚህ ላይ ትኩረት የሚሹ ተግባራት ብለን ያስቀመጥነው የበቆሎ ሰብሉ በከፍተኛ ደረጃ በአሜሪካ ፎሎ አርሚ ወርም የሚባል በጣም አደገኛ ነው ነገራችን ላይ የተጠቃና ምርት ላይ ተጽዕኖ የሚፈጥር መሆኑን ተመልክተናል። ነው የተባይ መከላከል ስራው በአፋጣኝ መፍትሄ ይፈልጋል የሚሉትን ነገሮች ለማንሳት ነው። ሰባተኛው ዲቡቲ ወረዳ የሮላፍና ገበላይቱ ቀበሌ ላይ የመኖ ልማት ስራ በጣም ሰርፕራይዝ የሚያደርግ ነው ያየነው። ከዚህ ላይ ከ300 በላይ መሬት 3 አይነት የመኖ ዝርያዎች በመስኖ ማልማት መቻሉን 210 ሺህ እንስሳት መኖ ጥራት ምላሽ መሰጠቱ ወደ 28100 ቤል መዘጋጀቱ ይህንንም በመዘጋጀቱ በክልል ደረጃ 9.8 ሚሊዮን ብር ማዳን ተችሏል ነው። አንዷ ቤል 350 ብር እንደምትሸጥ ሲነግሩን ነበር። 16.5 ኬጂ ነው እንትን የምትለው ይህንን ብር ማስቀረት ተችሏል ነው። በ14 ወረዳ በወረዳ ደረጃ 50 ሄክታር በማልማት ማስፋት መቻሉ በአመት ወደ 12600 ቶን መኖ ማምረት መቻሉ እንደ ጥሩ ነገር ነው ያየነው። ሌላው የመኖ ባንክ ነው ለድርቅ ኢመርጀንሲ ለስራ ዕድል ፈጠራ ለልማት ትሩፋት ስራና ለመኖ ኮመርሻላይዜሽን አገልግሎት እንደሚውልም የተረዳንበት ነገር አለ። ቦታው ከዚህ በፊት ፕሮሶፒስ ፕሮፌራ የሚባለው የወያኔ ዛፍ ነበር የሚለማበት ነው እያሉን ነበር። አሁን ግን ያንን እንትን አድርጎ ወደዚህ መቀየሩ ትልቅ ነገር እንደሆነ ያየንበት ሁኔታ አለ ማለት ነው። በጥንካሬ የተለዩ ነገሮች አሉ። የክልሉ ርዕሰ መስተዳድር ለስራ እጥ ወጣቶች የሚሆን ቦታ በማመቻቸት የሰመራ ሎጊያ አስተዳደር ደግሞ ሼድ በመስራት የክልሉ እንስሳትና ዓሳ ሀብት ልማት ቢሮ የተሻሻሉ የእንቁላል ጣይ ዶሮዎችን ገዝቶ ማቅረቡ እንደ ትልቅ ነገር ነው ያየነው ነገራችን ላይ በጣም የሚገርም ስራ ማለት ነው። እና ስራ አጥ ወጣቶችን በማህበር በማደራጀት 10 ወንድ 5 ሴት ወደ ዶሮ እርባታ ማስገባት መቻሉ ትልቅ ነገር እንደሆነ ያየንበት ነገር አለ። ግቢ ውስጥ ያለው የእንስሳት መኖ ልማት ስራ የተሻለ መሆኑን አይተናል እዚህ ውስጥ ማለት ነው። ዘመናዊ ወተት ማለቢያ መጠቀማቸው በዚህ ማህበር 5 የወተት ላሞች ተጀምሮ አሁን ላይ 35 የደረሰበት ነገርም ጥሩ መሆኑ እነዚህ ላሞችን በአማካይ ካንድ ላም ጠዋት 26 ሊትር አካባቢ መታለብ እንደሚችል ወተት ለከተማው ህብረተሰብ በተመጣጣኝ ዋጋ ማቅረቡ መቻሉ በጅምር ደረጃ ጥሩ መሆኑን አይተናል። ባጃጅ ሰው ይዞ ይመጣል፣ መኪና ይዞ ይመጣል፣ አዛውም ቆመን ማለት ነው። እና በጣም ትልቅ ነገር ነው ያየን። ሚልኪንግ ማሽን ምንለው እየታለበ አዛው ቆመን ማለት ነው። በአጋጣሚ የሄድንበት ሰዓት ደግሞ ጥሩም ስለነበር በጣም ጥሩ እንደሆነ ለማየት ሞክረናል ማለት ነው። የዶሮ ልማት ስራውን ወደ ተለያዩ የህብረተሰብ ክፍሎች ማስፋት ቢቻል አንድ ቦታ ላይ እንዲሁ ባይቀር የሚል ነው። የወተት ምርቱም ሆነ የዶሮ እርባታው ምርትን ማስታወቂያና መሸጫ ሼድ እንዲኖር ቢደረግ ምርቱ ወጣ ብሎ በደንብ እንዲተዋወቅ ሼዶች ቢሰሩለት የወተት ማቀነባበሪያ መሳሪያዎች እንዲሟሉ ቢደረግ የወተት ማለቢያ ቦታና የላሞች መኖ መመገቢያ ቦታ ቢለያይ ላሞች የሚታለቡበትና መኖ የሚመገቡበት አንድ ላይ ስለሆነ ቢስተካከል በጣም ደስ የሚል ነው ነገራችን ላይ በጣም የሚገርም ማለት ነው። ስፕሪንክለር መጠቀማቸው ትልቅ ነገር እንደሆነ በሰዓት ነገራችን ላይ እስከ 30 ሜትር አካባቢ እየተንቀሳቀሰ 300 ሜትር እንደሚያጠጣ ያየንበት ነገር አለ። የእንስሳት ዘርፍ መኖ ይህንንም ጥሩ ነገር እንደሆነ ለማየት ሞክረናል። ሌላኛው በአፋምቦ ወረዳ በገመሬ ሐይቅ ቀበሌ የገመሬ ዓሳ አስጋሪ ማህበር የዓሳ ልማት ስራን አይተናል። በጣም ጥሩ ነገሮችን አይተናል። በወረዳ ውስጥ ያለውን የውሃ አቅም መሰረት በማድረግ 4 የዓሳ አስጋሪ ማህበራት ተደራጅቷል። ጥሩ ነገር ነው። ከነዚህ ውስጥ አንዱን ያየን የገመሬ ዓሳ አስጋሪ ማህበር 15 ዓመት ተቋቁሞ አሁን 50 አካባቢ አባላት አሉት። ስራ እየሰራ እንደሆነ አይተናል። እንዲሁ በቀጣይ ትኩረት ቢሻው ብለን እና መስተካከል አለበት ብለን ያስቀመጥነው ምንድነው ምርት ያለ ቢሆንም ተገቢው የገበያ ትስስር አለመፈጠሩ ወጣቶች እየነገሩን ነበረ። የዓሳ ምርቱን በጥራት የማምረት ጉድለት መኖሩ ኬንዳ ላይ ነው። አይታችሁት ከሆነ አብራችሁን ሄዳችሁ ኃላፊዎች ኬንዳ ላይ ነውና ንጽህናው ትንሽ እሱ ላይ ቢስተካከል ነው። የዓሳ ምርት ማቆያ ቤት፣ ፍሪጅ፣ የበረዶ ማምረቻ ቦታ ለመኖር እንደ ችግር አነስተውልናል። የዓሳ ምርቱን ለማጓጓዝ የኮልድ ትራክ እጥረት አለ። ይህንን ወደ ላይ የሚዘነው ምንድን ነው የሚሆነው? የተረካቢ ችግር መኖር የሞተር ጀልባ የለንም እያሉ ነበር። መንግስት አንድ ጀልባ ሰጠን እሷም ተበላሽታ ውሃ ያስገባች ነው እያሉ ነበር። በተደራጀ መልኩ ለዓሳ አስጋሪዎች ያስተሳሰብና የክህሎት ስልጠና በመስጠት በኩል እጥረት መኖሩ አሁን ሲበልጥላቸው የነበር ከአርባ ምንጭ አካባቢ የመጣ ነው። እዚህ አካባቢ ያለ ሰው በደም ስልጠናው ተሰጥቶት የስራውም ይሰራበት ነገር ቢፈጠር ሚል እንደ ትኩረት አቅጣጫ አስቀምጠናል። የአካባቢ ነዋሪዎችን በአራት ማህበር ለተደራጁ ማህበራት አዲስ የዓሳ መንደር መመስረቱ እንደ ጥሩ ነገር እንደሆነ ወስደናል ማለት ነው። ትኩረት ቢሰራ አቲቲዩድ ላይ ሰው ላይ ካልተሰራ
ትንሽ ችግር ስለሚኖረው እሱ ላይ ቢሰራ ነው። የሚመሰረተውን አዲስ የአሳ መንደር ደረጃውን የጠበቀ ለማድረግ በቴክኖሎጂና ማሽነሪ እንዲሁም የመብራት አማራጭ ስንል ለምሳሌ መብራት ከሌለ ሶላርን የመጠቀም ምክንያቱም ጥሩ ፀሐይ አለ፣ ከዚህ ጥሩ ኃይል አለ። ስለዚህ እሱን መጠቀም ቢቻል የሚል ነገር ነው ያቀረብነው። ሌላው እዛው ጋር ተያይዞ የገበያ ትስስር በደንብ ቢሰራ ነው። በአፋምቦ ወረዳ በሜጎ ቀበሌ በቆሎ ልማት ስራን ነው ለማየት የሞከርነው። በጥንካሬ የታዩ ተግባራት በቀበሌው ከተደራጅነት ወደ ምርታማነት በሚል ሞቶ በወረዳው 120 ሄክታር እንዲሁም በ5 ቀበሌ 100 ሄክታር በአጠቃላይ 220 ሄክታር የበቆሎ በክላስተር ማልማት መቻሉ እንደ ጥሩ ነገር ወስደነዋል። በዚህም ከሚመረተው ምርት 60% ለወረዳው 40 ደግሞ ለቀበሌው በሚል አሰራር ችግር ሲመጣ ለአደጋስ በራስ አቅም ቅድመ ምላሽ ለመስጠት እየተሰራ ያለው ስራ አስተማሪና ሊበረታታ የሚገባው ነው። በወረዳ ዘር ማረሻ መከስከሻ ድጋፍ መደረጉ ቀበሌ ደግሞ ጉልበቱን ማለት ነው ጥሩ ነገር እንደሆነ ያየንበት ነገር አለ። ቀጣይ እንደ ትኩረት ቢሻው ብለን ያስቀመጥነው የበቆሎ ተባይ መከላከል ላይ ስራ ቢሰራ ነው። ይሄንንም በልቶታል ግን አመልጧል። ይሄኛው በቆሎ ማለት ነው ቀድሞ እንትን ብሏል። እሱ ላይ ቢሰራ ነው። በወረዳው ብሎም በቀበሌ ውስጥ ያለው የውሃና የመሬት አቅም ከግምት ያስገባ ስራ ከፊል አርብቶ አደሩ እንዲሰራ ቢደረግ ቢሰፋ ጥሩ ነው። ምክንያቱም አዋሽ ለአፋር በጣም ትልቅ ባለውለታ ነው። ውሃ አቅም እንዳለ አይተናል፣ ግን በደንብ ቢሰፋ ነው። በአፋምቦ ወረዳ ሁንደታ ቀበሌ የቴምር አምራች ህብረት ስራ ማህበርን አይተናል። እንግዲህ በጥንካሬ ያየነው ማህበሩ 28 አባላትን ይዞ በ2 ሄክታር መሬት ላይ 310 እግር የተለያዩ ዝርያ ያላቸው የቴምር ልማት እየሰራ መሆኑን አይተናል። 12000 የቴምር ችግኞችን ወደ ሌላው አካባቢ ምክንያቱም እኛ ብቻ ሚል ሳይሆን ወደ ሌላው መስፋት ስላለበት ቤንሻንጉል፣ ወሎ ዩኒቨርሲቲ፣ ወደ ጋምቤላም ወደ ሌሎችም አካባቢ መሄዱ እንደ ትልቅ ነገር መሆኑን ያየንበት ሁኔታ አለ። በቲሹ ቢሆን ደግሞ ሞር ጠቃሚ ስለሆነ እሱ ላይ በደንብ እንሰራ የሚል ነው። ስራም ወደ ሌሎች በከፊል አርብቶ አደሮች የሚሰፋበት መንገድ ቢመቻች፣ ክልሉም በቴምር ምርት ላይ ብራንድ የማድረግ ስራ ቢሰራ፣ ብራንድ ቢፈጠርለት፣ ከራስ በላይ አስቦ ለኤክስፖርት አገልግሎትም ቢሰራ መልካም ነው የሚል ቀጣይ አቅጣጫ እንትን ያለን። ሌላው አሳይታ ከተማ አስተዳደር ላይ ሲሰሌ ዳሞን ቀበሌ ደበላይቱ ሰይድ ሀጅና ቤተሰቦቹ የቴምር ልማት ስራ ያየንበት ነገር አለ። እዚህ ላይም ጥሩ ነገሮች እንዳሉ ገለጻ ሲያደርጉልን የነበር ሾዎቹ ናቸው። በደንብ ያየንበት ሁኔታ እንዳለ ነው። በቀጣይ ትኩረት የሚሻው እዚህ ላይ የቴምር ልማት ስራውን በሴት ጭመራ ስራ ላይ የበለጠ ማጠናከር ቢቻል ቫልዩ አድ ማድረግ ላይ በደንብ እንትን የሚባል ሂና ልማትን የማስፋት ስራና በገበያ ማስተሳሰር ስራ ቢሰራ ነው። ሂና ወደ 5 ሄክታር አካባቢ እየሰራ ነው። ሂና ዘፈርስ ታይማ ነገራችን ላይ ሌላ ቦታ አካባቢ የለም፣ ግን አዲስ ነገር ነው እያየን ያለንና እነሱ ነገሮች ቢሰፉ ነው። የክልሉ የበላይ አመራር ለግብርና ስራው ትኩረት ለመስጠት አዳዲስ አሰራሮችና ቴክኖሎጂን ለከፍል አርብቶ አደሩና አርብቶ አደሩ ለማስተዋወቅ ለማላመድ እየተደረገ ጥረት የሚደነቅ መሆኑን አይተናል። የግሪን ሌጋሲ ስራዎች ላይ እየተሰራ ያለው ስራ ጥሩ እንደሆነ አይተናል። በበጋ በመስኖ ስንዴ ልማት እየተሰራ ያለው ስራ በጣም የሚገርም ማለት ነው። አትክልትና ፍራፍሬ ላይ እየተሰራ ያለው ስራ በክልሉ የሚታረስ የእርሻ ማሳ ከአመት አመት እየሰፋ እየሄደ እንዳለ ያየንበት ነገር አለ። እንዲው ትኩረት የሚሰጠው ብለን እንደ ክልል እርሻና ተፈጥሮ ሀብት ልማት ቢሮ ያስቀመጥናቸው 1-3 ነገሮች በሁሉም ዘርፍ የተጀመሩ የግብርና ልማት ስራዎችን በከፊል አርብቶ አደርና አርብቶ አደር እንዲሰፋ ተጠናክሮ ክትትልና ድጋፍ ያስፈልጋል ነው። ምክንያቱም አንድ ቦታ ላይ መቅረት የለበት፣ መስፋት አለበት፣ አርብቶ አደሩ ተጠቃሚ መሆን አለበት የሚለው እንዲው ትኩረት ተሰጥቶ ቢሰራ፣ እንደ ሀገር የተጀመረው የህብረት ስራ ማህበራት ሪፎርም ተጠናክሮ ቢቀጥል፣ ያው እሱም ስራ የኛም የሚመለከተን ስለሆነ ሪፎርሙ ላይም በደንብ ተጠናክሮ ቢሰራ ነው። ወደ እንስሳትና ዓሳ ሀብት ልማት ቢሮ ስንመጣ እንዲው በጥንካሬ ያየናቸው ነገሮችን አንድ የተወሰነ ነገር ለማስቀመጥ ልማት ትሩፋት ላይ የተሰራው ያለው ስራ በጣም ጥሩ እንደሆነ አይተናል። መኖ ላይ በጣም ጥሩ ነገር እንዳለ አይተናል። ገበያ ተኮር የእንስሳትና ዓሳ ሀብት ምርታማነት ማሳደግ ላይ ጥሩ ነገርም እንዳለ ያየንበት ነገር ስላለ ቢስተካከል ያልናቸው እንደ እንስሳት ዝርያ ማሻሻል ላይ የተጀመሩ ስራዎች ለማስፋት አጠናክሮ ማስቀጠል ቢቻል፣ ዝርያ መሻሻል አለበት፣ ነባሮችን ይዘን መቀጠል የለብንም የሚለውን እሱ ላይ በዓሳ ሀብት ልማት የተጀመሩ ስራዎች ይበልጥ ውጤታማ የሆኑ ዘንድ ክትትልና ድጋፍ ላይ ቢጠናከር። ሶስተኛው የልማት ትሩፋት ስራውን ውጤታማ ለማድረግ የዶሮ መኖ አቅርቦት ስራው በደንብ ቢሰራ ነው። ምክንያቱም ልማት ትሩፋት መኖ ከለለ ግን መምታት ስለማይችል ከሱ ላይ እንትን ቢል ነው። በክልል ደረጃ በቀጣይ ትኩረት መሰጠት ያለባቸው እና መመለስ ያለባቸው ጉዳይ እንደ ክልል አንደኛው ጉዳይ የመስኖ ልማት ስራዎችን አሁን ካለንበት በተሻለ ማስፋት ስራ ቢሰራ እና አስፈላጊው ሪሶርስ በመመደብ መደገፍ ያስፈልጋል ነው።
እንግዲህ ከቢሮው ያለፈ ለክልሉ ምን ሰጠው ተግባር ነው። ክልል በደንብ አዝ ላይ ሪሶርስ እያፈላለገ ቢሰራ ነው። ፕሮጀክቶች ፕሮግራሞች በበቂ መጠን እንዲኖሩ ከሚመለከታቸው ጋር በመነጋገር ችግሩ እንዲፈታ ቢደረግ ነው። ፕሮጀክት ፕሮግራምም ካለ እንደው ሎቢ ያረጉ ወደዚህ የማስገባት ስራ ቢሰራ ነው እንደ ክልል ማለት ነው። ክልላዊ የግብርና ምርምር ተቋም ቢሮን ቢኖር ነው ከወረር ባለፈ ማለት ነው። ወረር እንዳለ እናውቃለን፣ ግን ከሱ ባለፈ ቴምር ልማት ላይ ማዘመን ላይ ድጋፍ ቢደረግ ነው። ቲሹ ካልቸር ያስፈልጋል። ዘመናዊ ቴምር ነርሰሪ ሳይት እንዲቋቋም ቢደረግ ነው። ይሄንን ለፌደራል ምን ይዛለን፣ ግን እንደ ክልልም ትኩረት መሰጠት ስላለበት ነው። ክልሉ ለፍራፍሬና ለአትክልት ልማት ምቹ በመሆኑ በስፋት ለማልማት አስፈላጊ ድጋፍ ቢደረግ ነው። በመጨረሻም በክልሉ ውስጥ በግብርናው ዘርፍ አሉ የተባሉ ምቹ ሁኔታዎችን በአግባቡ በመጠቀም ክልሉን የህብረተሰብ ክፍል በዘርፉ ተጠቃሚ እንዲሆን ማድረግ ቢቻል መልካም ነገር ነው። በፌደራል መመለስ ያለበት በፌደራል ስንል የፌደራል ግብርና ሚኒስቴር ብቻ ሳይሆን ሌሎችም ተቋማት አሉ። አንደኛው የመስክ መኪና ድጋፍ ቢደረግ ነው ለሁለቱም ቢሮዎች። አንደኛ የእንስሳት ዘርፉ በጣም አዲስ ነው፣ ግብርና ነባር ሊሆን ይችላል። የመስክ መኪና ድጋፍ ያስፈልጋል ነው። ሁለተኛው በቂ የእንስሳት መድኃኒት እንዲኖር ቢደረግ ነው። እንስሳት እንዳለ ይታወቃል ሶማሌ ክልልና አፋር። ስለዚህ መድኃኒት ግዴታ ነው። የእንስሳት መድኃኒትና ክትባት ማስቀመጫ የኮልድ ቼን ሩም የምንለው ግንባታ ያስፈልጋል። የመኖ ማቀነባበር የማሽነሪ አቅርቦት ድጋፍ ቢደረግ ነው። ሌላው የጎደሉ የአርቲፊሻል ኢንሲሚኔሽን የምንላቸው ግባቶች ድጋፍ ያስፈልጋል ነው። ዝርያ ማሻሻል ምናምን ካወራም ይሄ ነገር አስፈላጊ ስለሆነ ሌላው የዶሮ ጫጩት ማስፈልፈያና ማባዣ ሃቸሪ ሴንተር የምንለው በደንብ ያስፈልጋል ነው። ሰሞኑ ቤንሻንጉል አንድ ጸጸይ የሚባል የሃቸሪ ተመርቋል። ለፊልድ ጃ አይቼው ነበርና ደስ የሚል ነገር ስላለ ያንን ወደዚህኛውም ክልል የሚሰፋበት መንገድ ቢመቻች ጥሩ ነው። የአሳ ጫጩት ማምጫ ትራክ ድጋፍ ቢደረግ፣ የወተት ማጓጓዣ ትራክ ድጋፍ ያስፈልጋል ነው። ሌላው የመስኖ ሶላር ፓምፕ እና የጠብታ መስኖ አቅርቦት ችግር ስላለ እንዲቀር ቢደረግ ነው። ሞር ኢፊሸንሲውን ለመጨመር እነዚህ ነገሮች ያስፈልጋሉ ነው። መንግስታዊ ያልሆኑ ድርጅቶች የሚደገፉ ፕሮጀክቶችና ፕሮግራሞች ሲመደቡ ክልላችን ታሳቢ ቢደረግ ነው። የቴምር ስትራቴጂክ ሰነድ ማዘጋጀት ያስፈልጋል ነው። በስትራቴጂ ቴምር አዲስም ስለሆነና ፖቴንሻልም ስላለው ክልሉ ይህ ነገር ያስፈልጋል። ፌደራል ማገዝ መቻል አለበት ነው። ከዚህ አካባቢው ለፍራፍሬና አትክልት ምቹ በመሆኑ በስፋት ለማልማት አስፈላጊ ድጋፍ መደረግ አለበት ነው። በልዩ ኬዝም ሊሆን ይችላል። ትልቅ ስራ እየተሰራ እንዳለ ተጠቅላላ ስናደርግ በረሃማ አካባቢዎችም አሉ፣ እንዲሁም ደግሞ የለሙ አሉ፣ ቀጥሎም የመልማት እድል ያላቸው አካባቢዎች አሉ። በእውነት ከዚህ የተነሳ እንደ ሀገር የተያያዝነውን ግብርናን ትራንስፎርም የማድረግ የማሻገር ትልማችንን ማሳካት በሚቻል መልኩ ነው አሁን እንቅስቃሴ እያደረጋችሁ ያላችሁት። መደገፍ ያለባቸው ጉዳዮች አሉ። በእናንተም ደግሞ ጠንክራችሁ ሀብትን መድባችሁ መሄድ ያለባችሁ ጉዳዮች አሉ። አጠቃላይ ለብልጽግናችን ዋና መሰረቱ ያው እንግዲህ ግብርናን ማሻገር እንደሆነ ግልጽ ነው። ከዛ መነሻ ነው ይህንን እንደ ማጠቃለያ ማነሳውና በጣም በሰብል ልማት የሌማት ትሩፋት ኢኒሼቲቫችን ላይ የግሪን ሌጋሲ ስራዎቻችን ላይ በአጠቃላይ ያለው ጅማሬ እጅግ በጣም ደስ የሚልና ተስፋ ሰጪ ነው ብለን ነው ያየነው። በተለይ ከእንስሳት ሀብት ጋራ ስናይ ስፔሲፋይ ሳደርገው አንደኛ የክልሉ ርዕሰ መስተዳድር ክቡር ሀጂ አወሉ በጣም ነው የምናመሰግነው። ለምን ለህዝብ ያለውትን እና እየተሰራ ያለው ታች ስላረጋገጥን ማለት ነው። ይሄ ምንድን ነው ከዚህ በፊት ያልተለመደ ይሄ በተለይ የዶሮ እርባታ አልተለመደ፣ ህዝባችን እንዳልለመደ አንስቶልናል። ምን እንደሚባል ነው ራሱ የተነሳው ወፍ ነው የሚል አይነት ነገር ነበረ። ዶሮ ግን ካለው ኑትሪሽናል ቫሊዩ አንጻር ባለመረዳት ነበር። ይሄን እንዲረዳ ወጣቶችን በማደራጀት ክልሉ ሀብት በመመደብ ከተማ አስተዳደሩም ግንባታ እንዲገነባ ሼድ በማድረግ የተደረገው እንዲለምዱ የተደረገውና አሁን ለምደዋል። በቃ ኦልሬዲ እንቁላሉም እየተሸጠ ነው ያለው። ወደ 20 ብር እንደሚሸጥ ሰምተናል እና ጥሩ ወደውታል ማለት ነው።
እና ይህንን ለማስፋት ጥሩ ምቹ መደላድል ነው የተፈጠረው የሚለውን የዶሮ እርባታ ማህበሩ በጣም ደስተኛ ነው። መጀመራችሁ በጣም ጥሩ ነው። ከዛ ጋር ተያይዞ የወተት ከብት እርባታው የክልሉ መንግስት ድጋፍ አድርጎ ይሄን ያክል ዘመናዊ ቴክኖሎጂ ተጠቅመው እዛው ደግሞ አጠገቡ ጎን ለጎን መኖም አጠገቡ ተተክሎ እንዲጠቀሙ በማድረግ በጣም ጥሩ ነገር እንዳለ ያየነውና ይሄ በጣም መስፋት አለበት የሚለውን ለማንሳት ነው። የአዋሽን ወንዝ ፈጣሪ ገድቦ ራሱ በተራራ ገድቦት እና ጥሩ አመቻችቷል እና እዚህ ላይ የጀመራችሁት ጅማሬው ጥሩ ነው። አቅጣጫ ቅድም በዝርዝር ስላስቀመጥን የጀመራችሁት ጥሩ ነው። አንዳንድ ጥረቶች አሉባቸው። ገበያ ትስስር ላይ የተወሰነ ቻሌንጅ እንዳለ አሳስጋሪዎቹ አንስተውልናል። ግን አሁን ባለው አንድ መኪና መጥቶ እየጫነ ያለ ነው ያየነውና ደግሞ ከፍተኛ የአሳ ምርት ነው ያለው። ሐይቁ ውስጥ ከፍተኛ የአሳ ምርት አለ። ይሄን እንዴት መጠቀም አለባችሁ የሚለውን ቀጥሎ ያው እኛም እንተጋለን። በዚህ ኤሪያ ላይ አንዳንድ ዘመናዊ ቴክኖሎጂዎችን የሚገኙበት የገበያ ትስስሩም እንዲሰፋ መደረግ አለበት እና ትልቅ ሀብት እንዳለ ለማየት ነው ጅማሬያችሁ። ለዚህ ጥሩ ነው። ደግሞ ለአራቱ ማህበራት ለብቻ ቦታ ተዘጋጅቶ አንዳንድ እጥረቶች ተስተካክለው የሽያጭ ማዕከል የማቆያ ማዕከል ለማድረግ ያደረጋችሁ ጥሩ ነገር ነው ብዬ ነው የምወስደው። ዋናው ደግሞ በጣም ደስ ያለን እንደ ሀገር የተቸገር ነው የእንስሳት መኖ ነው። የዶሮም ሆነ የከብት እንደዛው ቻሌንጂንግ ነው እና ይህን ለመፍታት አንደኛ በመንግስት ደረጃ የሰራችሁትን አይተናል። ሁለተኛ ደግሞ በባለሀብት ደረጃ በዘመናዊ ቴክኖሎጂ ታግዞ ጥሩ ስራ እየሰራችሁ እንዳለ አይተናል። ኢቭን ለከብትም የሚሆን ለዶሮም የሚሆን አልፋልፋ ጭምር እንዳለ አይተናልና ይሄ ተጠናክሮ መቀጠል ያለበት ነው ብዬ ከግሪን ለጋሲ ጋራ ከተፈጥሮ ሀብት ጋር ተያይዞ ሞደርን የችግኝ ጣቢያው ለሌሎቹም ትምህርት የሚሆን አንደኛ ይሄ የችግኝ ማፍያው ራሱ መደቦቹ በጣም ምቹ ናቸው። እዛው ተቋም በመመስረት አጠቃላይ ስራዎቹን ማኔጅ ለማድረግ የሄዳችሁት እንትን በጣም ደስ የሚልና ጥሩ እንትን ነው ብለን ወስደነዋል ማለት ነው። ሎሚ፣ ማንጎ፣ ፓፓያ፣ ብርቱካን፣ ሙዝ ወዘተ የተተከለበት ጭምር ሄደን አይተናል። መስኖ ስንዴም እንደዚሁ ስትራቴጂክ ጉዳይ ነው ለኛ እንደ ሀገር ተያይዘን ያለው የምግብ ዋስትና ለማረጋገጥ ከተረጂነትም ለመላቀቅና እሱ ላይም ለምርምር ተቋም ራሱ በምርምር ደረጃ ወደ 200 ሄክታር አካባቢ የጀመራችሁትን አይተናል። አጠቃላይ ለዘር ያዘጋጃችሁትም በጣም ጥሩ ነው የሚለውን አንስቼ ምርጥ ዘር በቆሎ በጥሩ ደረጃ ላይ እንዳለ በዚህ በአፋምቦ ወረዳ ላይ ነው ያየነው። የምርጥ ዘር በቆሎውን በግልም በቀበሌም ደረጃ ራሱ ጥሩ ስራ እየተሰራ እንዳለ ሼር አድርጎ በቀበሌም እየሄዱ እንዳለ ያየነውና በ5 ቀበሌዎች 20 ሄክታር እያንዳንዱ ቀበሌ እንዲሄድ ተደርጓልና ይሄ በጣም ጥሩ ነው። አሁን ለማለማመድ የጀመራችሁት እጅግ በጣም ጥሩ ነው። መንግስት ኢንቨስት አድርጋችሁ ትልቅ ስራ ሰርታችኋል። ሰብል ልማታችንን በምናለማበት ጊዜ ተባይ አንዱ ፈተና ስለሆነ በቆሎ ላይም አይተናል። በአረንጓዴ አሻራ ችግኞችም ላይ አይተናል። እነዚህ ላይ የጸረ ተባይ መጠቀሙ ላይ በደንብ ብትሄዱበት፣ ካልሆነ ደግሞ ፌዴራሉ የሚያግዛችሁም ነገር ካለ ልፋታችሁ እንዲሁ ነው የሚቀረው። ተባይ በጣም አደገኛ ነው። አንድ ማሳ ሙሉ በቆሎ ጎርቷል። አንድ ማሳ ሙሉ ማለት ነው። ከዛ ባለፈ ደግሞ ችግኞች ጥሩ ያዘጋጃቸዋቸውን ችግኞች እንደዚሁ እያጠቁ ናቸው። ያ በሞደርን ችግኝ ጣቢያ ላይ እና እሱን በደንብ ብታዩት ብዬ ነው
መካናይዜሽን እንደሚታወቀው ምርትን በፍጥነት በብዛት በጥራት ለማምረት ወሳኝ ነው። ሊለሙ የሚችሉ ሰፋፊ እርሻዎች አሉ። እንደ አፋር ከነዚህ እርሻዎች በመካናይዜሽን ታግዞ ቢሰራ ኖሮ አጠቃላይ ክልሉን አልፎ ለሌሎች አካባቢዎች ጭምር የሚበቃ ሰፊ ማሳ ነው ያለው። ስለዚህ በእናንተ ደረጃ ባለሀብቶችም ይሁኑ ከፊል አርሶ አደሮች አቅም ያላቸው እንዲቆጥቡና እንዲገዙ አበረታቱ። በፌደራል ደረጃ ደግሞ እነዚህ ትላልቅ ማሳዎች በመካናይዝድ በሆነ እርሻ እንዲሰሩ ለማድረግ እኛም ትኩረት እንዲሰጥ ስራ እንሰራለን ማለት ነው። ከዚህ ከአሳ ልማት ጋር ተያይዞ በጣም ትልቅ የአሳ ሀብትና ምርት ነው ያለው። ይሄን በአግባቡ ለመጠቀም አንደኛ የስራ እድል ለመፍጠር 4 ማህበራትን አቋቁማቸዋል። አንደኛውን ማህበር ሲሰራ አይተናል። ለሌሎቹም ምቹ ሁኔታ እየተመቻቸ እንዳለም ቦታውን ጭምር ሄደን ግንባታውን እየተጀመረ ነው ያለው አይተናል። ግን ዋና ችግር ምንድነው? አንዱ የገበያ ትስስር ነው። ሁለተኛው የመኪና ያስፈልገዋል፣ ለራሱ ምቹ መኪና ማለት ነው። እና ይሄንን በተለይ ባለሀብቶች ከሌላ አካባቢ መጥተው እንደሚገዙ ነው ያየነው። በዚህም ላይ ስልት ተቀይሶ አሳና እንስሳትና አሳ ሀብት ቢሮ በደንብ ማየት አለበት። አጠቃላይ በአፋር ክልል ካየነው መነሻ ተስፋ ሰጪ ነገሮችን በሰብልም በእንስሳት ልማቱም ዘንድ አይተናልና ተጋግዘን መታገልና ህዝባችንን ተጠቃሚ ማድረግ ይገባናል ብለን ይህንን አስተያየት መስጠት ነው የምንፈልገው። እኔ ማለት የምፈልገው በተለይ ከለውጥ መንግስት በኋላ በተለይ የግብርና ዘርፍ ላይ አፋር ከዚህ በፊት ላይ ምንም መልማት የማይችል ሀገር እንደሆነና ለእርሻ ምቹ እንዳልሆነና ጨው እና ሌሎች ሀብቶችን ቢኖሩ ለእርሻ መሆን የሚችል መሬት የለም ሲባል በትርክት የነበረው መሬት አሁን ላይ የተለያዩ የሰብል አይነቶች አጠቃላይ ስንዴም በቆሎም ሌሎችም ሰብሎችም እንደሚያለማም አይተናል፣ በተግባርም አይታችኋል። አፋር የፍራፍሬ መንደር ለማድረግ ደግሞ እየተሰራ ያላቸው ስራዎችም አይታችኋል። ግሪን ሌጋሲም በስንዴም በአጠቃላይ ጥሩ የሆነ ውጤቶች እንዳለም በተጨባጭ ያየንበት ሁኔታ ነው ያለው። ለውጥ መንግስት ከመጣ በኋላ በተለይ በግብርና ዘርፉ ላይ ትልቅ ትኩረት ተሰጥቶ እየተሰራ ነው። አፋር ላይ 6 ዞኖች አሉ። እንደ ሌሎች ክልሎች አይደለም። አፋር ለምሳሌ 6 ዞኖች አሉ። 6 ዞኖች የስነ ምህዳር ወይም አግሮኖሚ ስናየው የተለያየ ነው። ለምሳሌ አፋር ዞን 1 አካባቢ ላይ ምናልባት ሙቀታማ የሆነ አካባቢ ሊሆን ይችላል። ወደ ዞን 3 ስንሄድ ደግሞ ተመሳሳይ አርባ ምንጭ ላይም ወደ ኦሮሚያ ላይ ሊበቅሉ የሚችል ሰብልና ፍራፍሬዎች ሊያድጉ የሚችልበት አካባቢ ነው። ወደ ዞን 4 ከሄድን ደግሞ ወደ ወሎ አይነት ኢንቫይሮንመንት እና ወደ ወሎ አይነት ስነ ምህዳር ያላቸው ናቸው። ወደ ዞን 2 ስንሄድ ደግሞ ትግራይ ላይ የሚበቅሉ ፍራፍሬና ሰብሎች በተለይ አሁን ብርቱካንና ሎሚ ብንወስድ ትግራይ መቀሌ ዩኒቨርሲቲ እና በትግራይ ግብርና የተጠናው ወደ እነሱ ጋር የተደረገው የሎሚና ብርቱካን ምርምሩን ሲታይ እኛ ወደ አብዓላ አካባቢና ወደ ኩናባ ወደ በራህላ አካባቢ ስንሞክር ከትግራይ ከተጠናው የተሻለ ውጤት ያገኘንበት ጥሩ የሆነ የሎሚና የብርቱካን ምርትና ምርታማነት ሊያሳድግ የሚችል የተለያዩ ቫራይቲዎች ያሉበትና ጥሩ የሆነ ምርት ያገኘንበት በሎሚና በብርቱካን ማለት ነው። ወደ ዞን 5 አካባቢን ደግሞ ፍራፍሬዎች፣ ሰብሎች ሊመርት የሚችልበት አካባቢ መሆኑ ለማየትም እንችለናል ማለት ባለን ጥናት። ወደ ዞን 6 አካባቢ ደግሞ እንደዚሁ ደግሞ የተለየ ቀዝቃዛም አይደለም ሙቀትም አይደለም መሀል ላይ ጥሩ አግሮኖሚ ያለው አሁን ላይ ባዛርኔት የሚባል ፕሮጀክት ጀምረን ሁሉም ነገር በውሃም በመስኖም በእርሻም አንድ ላይ ፕሮጀክት የጀመርንበትና የተለየ አግሮኖሚ ያለበት ሁኔታ ነው ያለው።
ስለዚህ ይሄን ሁሉ ያነሳሁት ምን ለማለት ፈልጌ ነው በአፋር ላይ አንድ አግሮኖሚ አይደለም አንድ ስነ ምህዳር አይደለም ያለ ነው ስለዚህ በአፋር ላይ ሙቀት አካባቢ ተብሎ ኤልኤልአርቢ ኤስዲጂ ዲአርዲቢ ወደ 4-5 ፕሮጀክት ብቻ ነው ያለው አፋር ላይ ነገር ግን አፋር ሙቀታማ አካባቢን ደጋና ቆላማ አካባቢ ሊያስተሳስር የሚችል አግሮኖሚ ነው ያለው ስለዚህ ከ12 በላይ ፕሮጀክቶች በግብርና ሚኒስቴር የሚመሩ በዶክመንታችን ላይ ማስቀምጠናል ከ12 በላይ ፕሮግራሞች አሉ ከዚህ ፕሮግራሞች ውስጥ እኛ 4 ፕሮግራም ብቻ ነው እኛ ጋር ያለው ስለዚህ ይሄን አካባቢ የተለያየ አግሮኖሚ ስላለው በተለይ እነዚህ ፕሮግራሞች እነዚህ ፕሮጀክቶች በክልሉ ላይ ተግባራዊ እንዲደረግ ነገር ግን በትልቁ ግብርና ሚኒስቴር ላይ አቅም ያለው ፕሮጀክት አለ ለምሳሌ ፉድ ሲስተም ሬዚሊያንስ ፕሮግራም ይባላል ይሄን ፕሮጀክት ትልቅ ሪሶርስ ያለውና በተለይ የግብርና አሁን ላይ እንዳያችሁት የግብርና ትልቅ ፕሮዳክቲቭ የሆኑ ክልሎች የተሰጠ ፕሮግራም ነው አፋር ግን ፕሮዳክቲቭ መሆናችሁ በራሳችሁ ባይን በብረቱ አይታችኋል ፕሮዳክቲቭ እንደሆነ ስለዚህ ይሄን ፕሮጀክት ኦሬዲ ከነ ዶክተር ማውን እንደፍራጋ አውርተን ቀጣይ አመት እንከፍታለን ብለዋል ግን እናንተ ማውቃችሁ በደንብ እንዲከታተሉ ስለፈለግን ነው ከዛም መቀጠል ድራይቭ የሚባል ፕሮግራም አለ ድራይቭ ትልቅ ፕሮግራም ነው ድራይቭ ካላችሁት እሱም ይታወቃል SLM የሚባል ፕሮጀክት SLM የሚባል ፕሮጀክት አለ ይሄ ትልቅ ፕሮጀክት ነው ካልም ፕሮጀክት አለ BREFNO የሚባል ደግሞ ፕሮግራምም አለ ዲዘርት የሚባል ደግሞ አለ ፕሮግራም አለ ስለዚህ በአጠቃላይ በግብርና ሚኒስቴር የሚመሩ ክልሉ የተለያየ ስነ ምህዳር ያላቸው ክልል እንደመሆኑ መጠን በክልሉ ላይ እስካሁን ድረስ ተግባራዊ ያልተደረጉ ፕሮግራሞች በክልሉ ላይ ተግባራዊ እንዲሆን የራሳችሁ የበኩላችሁ ጥረት እንድታረጉና በተለይ ሰነዳችሁ ውስጥ አካታችሁ ክልሉ ካለው አግሮኖሚና ካለው እምቅ ሀብት አንፃር ፕሮግራሞች ለክልሉ ተቀርጾ ድጋፍ እንዲደረግ ነው የምንፈልገው ይሄን ፕሮግራሞች እንዲመጡ ነው ዓለም ላይ ለተምር ምቹ ከሆኑ አካባቢዎች አንደኛው አፋር በተምር ብቻ ቲሹ ካልቸር ተደርጎ ዘመናዊ መካናይዜሽን ታግዞ ቢሰራ አፋር በተምር ብቻ ብራንድ ከሆነው ይበቃል ነው ክቡር ሐጅ አወል አርባም ይሄን ጉዳይ ላይ በስፋት እየሰራ ነው ያለው ክቡር ተከላይ ሚኒስትርም ጭምር ይሄን አቅጣጫ ለግብርና ሚኒስትር ሰጥቷል ቋሚ ኮሚቴ ይሄን ይዞ በደንብ እንዲከታተል ስለፈለግን ነውና በተለይ እኛ አሁን ላይ 300 ሄክታር ስናዘጋጅ ከኢሚራቶች ናቸው ኦሬዲ ክቡር ፕሬዝዳንትም ደብዳቤ ጽፈዋል ክቡር ሚኒስትርም እየጻፈ ነው ለውጭ ጉዳይ ሚኒስትር ይሄን ነገር ደግሞ መጥቶ ለኛ ቲሹ ካልቸር ደረጃ አሁን 300 ሄክታር ዘር ብቻ መምጣት አይደለም እኛ እንዲያግዙ የምንፈልገው ዘመናዊ መካናይዜሽን መጥቶ ቲሹ ካልቸር እና ነርሰሪ ሳይት ለኛ እንዲታገዝ ተደርጎ እና የሞያዊ ድጋፍ ስልጣናዎች ከተሰጡን በቂ ነው ብለን ነው የምናስበው ደብረ ዘይት አካባቢ ላይ ያየነው የፍራፍሬ የነርሰሪ ሳይት እና ቲሹ ካልቸር ቀላል ካፒታል አይደለም የሚጠየቀው ስለዚህ እንደ አገር ነው ይሄን ነገር ሊታሰብበት የሚገባው እንጂ ለክልል ብቻ ሊሰጥ የሚችል አሳይመንት አይደለም የተምር ጉዳይ አፋር ላይ መስፋፋት የኢትዮጵያ ጉዳይ ነው የአገር ጉዳይ ነው እንጂ የኛ ብቻ ለኛ የሚተው ስላልሆነ የተምር የቲሹ ካልቸር እና የነርሰሪ ሳይት ጉዳይ እናንተ ብትይዙት የሚል ሐሳብ ነው ያለው አሁን በግብርና ቋንቋ እያልን ያለ ነው ከሰው ጉልበት ከበሬቲካሻ ግብርና መውጣት አለበት መላቀቅ አለበት በመካናይዜሽን መታገዝ አለበት ምርትና ምርታማነትን ለመጨመር ብክነቱን ለመቀነስ ስለዚህ በአጭር ጊዜ ውስጥ ደግሞ ከግብርና ተላቀን ወደ ኢንዱስትሪ ለመግባት ግዴታ በመካናይዜሽን መታገዝ አለበት የሚል አቅጣጫዎች ነው ያሉት ይሄን አቅጣጫ ተግባራዊ ለማድረግ አንድ ዱብቲ ሳይት ላይ 2 ሄክታር ወስደን በክሩ ፕሮጀክት የሚንሰራው የስንዴ ፕሮጀክት መካናይዜሽን አንዳለ ነገር ግን ሌሎች ዞኖች ላይ እንዲስፋፋ አሁንም ብዙ ካፒታል የሚጠይቅ ስለሆነ ከግብርና ሚኒስቴር ጋር በመወያየት መካናይዜሽን በተለይ እንደ ዲሞንስትሬሽን እንደ ማሳያ ማህበራቶችን አደራጅተን ለመስጠትና ስራ እድል ለመፍጠር ባለሀብቶች እና አርሶ አደሮች አቅም ገንዘብን በመቆጠብ አቅም ፈጥሮ እንዲገቡ እናረጋለን አርሶ አደሮችም ባለሀብቶችም ነገር ግን 5 ዞኖች ላይ በተለይ በትንሽ ብር ለማህበራቶች አደራጅተን ማህበራት ካደራጀን በኋላ በትንሽ ብር አርሶ አደሮችም
ለመሬት ዝግጅትም ሃርቨስት ለማድረግ አንድ ኮምባይለርም ክልሉ ላይ ስለሌለ በተለይ ዲሞንስትሬሽን ሳይቶች 5 ዞኖች ላይ መከፈት አለበት የሚል ሐሳብ ነው ያለን። እንስሳትና አሳ ቢሮ ተለያይቷል። በጋራ የነበረው ቢሮ ይሄን ቢሮዎች ሲለያዩ ሀብቱም ሌሎችም ሁሉም ነገሮች ሰራተኛም ሀብቱም ባጀትም ተከፋፍሏል። ከዚህ ጋር ተያይዞ በክልሉ ላይ በተለይ እርሻና ተፈጥሮ ሀብት ልማት ቢሮ ትልቁ በእርሻ ላይ ያለን ስራዎች ለመስራት ትልቁ የእርሻ አቅማችንን ለመጠቀምና በተለይ የተፈጥሮ ሀብታችን ላይ ያለው ሀብት ለመጠቀም ምን ያስፈልገናል? ተሽከርካሪ ድጋፍ ያስፈልገናል። በልዩ ሁኔታ ሰራተኞች ሄዶ ድጋፍ የሚሰጡበት ክትትል የምናደርግበት እናንተን ከመጣችሁ እንደናንተ አይነት መሰል ሰዎች ሲመጡ ተሽከርካሪ የለንም። ሰራተኞቹን 5 ዞን ላይ 6 ዞን ላይ ለማሰማራት ድጋፍ ለመስጠት በአንድ ጊዜ በተለይ ንቅናቄ ስራዎች ለመስራት 6 ዞን የምናንቀሳቀስበት ግብርና ቢሮ መኪና የለውም። ስለዚህ የመኪና ድጋፍ በልዩ ሁኔታ እንዲደረግልንና በደንብ ሊሰመርበት ይገባል ማለት ነው። ከዛ ውጭ ግን ብዙ ዶክመንቶች ሰነድ ላይ ስለተቀመጠ ጥሩ ውጤቶች እናንተ ተከታተላችሁ እንደምታመጡ ተስፋ አረጋለሁ። እንስሳት እርባታና አሳ ሀብት ልማት ዘርፍ ላይ እየተከናወኑ ያሉ ስራዎችን በተመለከተ ቋሚ ኮሚቴው እንደመጣ በፕሬዘንቴሽን ያቀረብነው እንዳለ ሆኖ አሁን ደግሞ በመስክ ምልከታው እቅዳችን ይሄን ይመስል ነበረ። በተግባር መስክ ላይ ያሉ ስራዎች ይሄን ይመስላሉ። የክልሉ ድርሻ የፌዴራል ድርሻ የሚለውን ለይተን የተጠቃለለ ሪፖርት ለክቡር ፕሬዝዳንቱ እንደቀረበው እኛም ደግሞ እንደ ክልል በእንስሳት እና በአሳ ሀብት ልማት ዘርፍ መደገፍ ያለብን ከፌዴራል ምንድነው የሚለው የተቀመጠው እንዳለ ሆኖ በተጨማሪ የተወሰኑ ነጥቦችን አስቀምጣለሁ። አንደኛ በእንስሳት እርባታ ላይ የተሰሩ ስራዎች በሰመራ ሎጊያ ከንቲባ በስጉም ፖልተሪ ፋርሚንግ ህብረት ስራ ማህበር አይተናል። እዛ ህብረት ስራ ማህበራቱ ላይ የክልሉ ድጋፍ ነው። አንደኛ ሐጂ አወል በሰጡት አመራርነት ቦታ እንዲያገኙ ተደርጓል። እንስሳትና አሳ ሀብት ቢሮ ነው ሼዱን የሰራላቸው። የእናት ዶሮ ያቀረበውም ቢሮ ነው። እስካሁንም ድረስ ከጎን ሆኖ ድጋፍ እየሰጠ ያለው ቢሮ ነው። ሼዱን የሰራው ሰመራ ሎጊያ አይደለምና በፕሬዘንቴሽኑ የተቀመጠው ከንቲባው ነው የሚለው በአሳ ሀብት ልማት ቢሮ ነው የተሰራው ሼዱ የሚለው ቢስተካከል የሚለውን ለማስቀመጥ ነው። ክልሉ ከፍተኛ የሆነ እንስሳት ሀብት ያለው ክልል እንደመሆኑ መጠን እንስሶቻችን ድርቅ ሲመጣ በድርቅ የሚያልቅ እንስሳ እንዳይኖር እንስሳትን ለመታደግ መኖን በመስኖ በማልማት እንስሶቻችንን ለመታደግ የተጀመሩ ስራዎች ናቸው። እዚህ የዱብቲ አይሮላፍ ላይ ብቻ አይደለም፣ ብዙ ወረዳዎች ላይ የመኖ ልማት ስራዎች አሉ። አሁን ግን ካላችሁ ጊዜ አንፃር የዱብቲ ወረዳን እንደ ሳምፕል ነው ያሳየናችሁ። ሌሎች በሰፊው እየተሰሩ ያሉ ስራዎች እንዳሉ ታሳቢ እንዲደረግ ነው ማስቀምጠው። ለወደፊቱ እያንዳንዱ አርብቶ አደር እና ከፊል አርብቶ አደር የጓሮ መኖ ስራዎችም አሉ። ባይዘው በፕሬዘንቴሽኑ ተገልጾላችኋል። የተፈጥሮ መኖ ልማት ስራዎችም አሉ በእንትን ተገልጾላችኋልና በመኖ ልማቱ ላይ በፌዴራል በኩል መደገፍ ያለባቸው ተብሎ የተቀመጠው ነጥብ እንዳለ ሆኖ አሁን ቤለር ድጋፍ ቢደረግ መኖውን ለማልማት ትራክተር ያስፈልጋል። ልክ እንደ ግብርናው እነዚህ የግብርና ሰብሎችን ለማረስ ትራክተር እንደሚያስፈልገው ሁሉ መኖንም ለማልማት ትራክተር ስለሚያስፈልግ የትራክተር ማሽነሪዎች ድጋፍ በፌዴራል በኩል ቢደረግ። ምክንያቱም ክልሉ በጣም ጥቂት ሪሶርስ ያለው ክልል እንደመሆኑ መጠን ከበጀት አንፃር ማለት ነው በጣም ሰፊ መልማት የሚችል መሬት ያለው ክልል እንደመሆኑ መጠን በእኛ በጀት ብቻ ልናዳርስ ስለማንችል የፌዴራል መንግስት ለመኖ ልማቱ የማሽነሪ ድጋፍ እንዲያደርግልን ቢደረግ የሚለውን አስቀምጣለሁ። አሳ ሀብትን በተመለከተ አሳ ሀብት ልማቱ እንደ ክልል ከለውጥ መንግስት በኋላ የተጀመሩ ስራዎች ናቸው። አሳ ሀብት ልማት ላይ አፋር አሳና ፖልተሪ ላይ ብዙም ስራውን አያውቁትም ከዚህ በፊት። አሁን የተጀመሩ ስራዎች ናቸው በጣም በጥሩ ደረጃ እየተከናወኑ ያሉትና የአሳ ሀብት ልማት ላይ የተጀመሩ ስራዎች በጣም ጥሩ ስራዎች ናቸው። ግን በጣም ብዙ ድጋፎችን ደግሞ ይጠይቃሉ።
አፋምቦ ላይ አሁን ገመሪ ላይ ያየነው የገመሪ አሳ አምራች ህብረት ስራ ማህበራት ላይ ያየነውን ስራ ሌሎች አዋሽ ወንዝ ከአዋሽ ጀምሮ እስከ አፋምቦ ድረስ ያቋረጠ የሚመጣቸው ወረዳዎች አሉና እነዛ ወረዳዎች ላይ ሁሉ አሳ ልማት ስራዎችን መስራት እንችላለን። ከዚህ መነሻ በማድረግ የአሳ ሀብት ልማቱ ላይ አሁን ለምሳሌ አፋምቦ ላይ አሳ መንደር ለማቋቋም ስራው እየተሰራ ነው። አሳውን ከሀይቁ አጥምዶ ለባለ ሀብት ማቅረብ ብቻ ሳይሆን ወደ ፕሮሰሲንግ አስገብተን ተረፈ ምርቱን ለአሳ መኖነት ለፖልተሪ መኖነት ፕላስ ለሌላ ለሚያስፈልጉ ለማድረግም እዛ ላይ የአሳ መንደር ላይ የሚገጣጠሙ ማሽነሪዎች አሉ። ያን ማሽነሪ ደግሞ በፕሮጀክቶች ድጋፍ ተገዝተው ለመምጣት ፕሮሰስ ላይ ናቸው። በአብዳ ፕሮጀክት መነሻ በማድረግ በመደገፍ ማቴሪያሉ ከቻይና እየተገዛ ነው። የአፋምቦ ነው። ሌሎች ወረዳዎች ላይ ደግሞ በተመሳሳይ እንደዛ አይነት ስራዎች መሰራት ስላለባቸው በአሳውም ላይ ኩሊንግ ካሮች ደግሞ እነዚህ ፍሪጅ ያላቸው መኪናዎች ያስፈልጋሉ። አሳውን ከቦታ ወደ ቦታ ወስዶ በገበያ ላይ ለማቅረብ ፕላስም ደግሞ የሚቀመጥበት ኮሊንግ ስቶር ያስፈልገዋል። ይሄን ታሳቢ በማድረግ የአሳ ሀብት ልማትም ላይ የማሽነሪ ድጋፉም ፌደራሉ ጠበቅ አድርጎ እንዲይዝልን እንፈልጋለን። በሱ ላይ እንድንደገፍ ካለው የሪሶርስ እጥረት ታሳቢ በማድረግ ማለት ነው። አፋር ሲታሰብ በረሃማነት ነው። አፋር ግን የበረሃማነት ተምሳሌት ሳይሆን አፋር የልማት ተምሳሌት፣ አፋር የስንዴ ተምሳሌት፣ አፋር የማር ተምሳሌት፣ አፋር የመኖ ተምሳሌት እንደሆነ በተግባር የተጀመሩ ስራዎች እንዳያችሁ በማሰብ በቢኪፒንጉ በንብ እርባታው የማር ምርቱ ላይም ደግሞ እንደዚሁ የተመረተው ማር ፕሮሰስ ተደርጎ ኤክስፖርት ለማድረግ ለማስቻል የማር ማሽነሪዎች ላይም ደግሞ ድጋፍ ቢደረግልን የሚለውን አስቀምጣለሁ። ምክንያቱም አሁን በክልሉ መንግስትና በአርብቶ አደሩ አቅም ብቻ ይሄን ስራ መስራት አንችልም። በፌደራል መንግስት ካልታገዝን ካልተደገፍን፣ ሌሎች ደግሞ ፕሮጀክቶች ይሄን ታሳቢ ተደርገው እንደ ሀገር ተቀርጸው ካልመጡ ይሄ ስራ ውጤታማ መሆን ስለማይችል ይሄንንም ደግሞ በንብ ማነብ ማሽነሪዎች ላይ ድጋፍ እንዲደረግልን የሚለውን አስቀምጣለሁኝ። በአጠቃላይ ግን እንስሳትና አሳ ሀብት ልማት ዘርፉ በግብርና ስር ተወሽቆ የነበረ ዘርፍ እንደመሆኑ መጠን በክቡር ፕሬዝዳንቱ የአመራር ሰጭነት በለውጥ መንግስት ጊዜ የተመሰረተ አሁን በ2017 ነው ቢሮ የተቋቋመው። ቢሮው ከተቋቋመ ጀምሮ የተከናወኑ ስራዎች ናቸው አሁን ውጤታማ ሆኖ እየታየ ያለውና የፌደራል መንግስት ከጎናችን ሆኖ ፕሮጀክቶቹ እያንዳንዱ የሚቀረጹ ፕሮጀክቶች እንስሳትና አሳ ሀብትን ታሳቢ አድርጎ ይህን ስራ ውጤታማ አድርጎ የሚያሰራ ፕሮጀክቶች እንዲቀረጹ ከማድረግም ላይ ድጋፍ እንድታደርጉልኝ እላለሁ። ጀምሮ መልካም ስራዎች አሉ። እኛ ዝናብ አጠር አካባቢ ነን። አንዳንዱ በበረሃ ነው የሳሉ አዲስ አበባ ቁጭ ብሎ ዲዛይን ፕላን የሚያደርግ ሰው በበረሃ ነው የሚስለን። እኛ ደግሞ በአንዳንድ አካባቢዎች ማለት ነው የበረሃ ገነት ነው። አዋሽ ብቻ ወደ 26 ወረዳዎችን ያቋርጥ በበረሃ ነው የተሳልነው እንጂ የበረሃ ገነት ነው። ብዙ ሀይቆች አሉ። ብዙ ሀይቅ በአንድ ወረዳ ብቻ 4-5 ትላልቅ ሀይቆች አሉ። ቦኬት መኒ ማለት ፍየል ነው። አሁን ደግሞ ሌላ ቦኬት መኒ መጣ። ምንድነው? ዶሮ። ሌላ ቦኬት መኒ መጣ። አሳ። ሌላ ቦኬት መኒ መጣ። ንብ ራሱ ማለት ብዙ ጊዜ ንብ የተለመደው እኛ ጫካ ላይ ነው። አሁን ያው በክብር መቀመጥ በክብር ወደ ማስቀመጥ የተገባበት አሁን በዘመናዊ ቀፎች ማለት ጅምሮች አሉ። ግን አሁን እየመዘን ያለ ነው የሰራ ነው መቅጠር ብቻ ሳይሆን ካለንም ፖቴንሻል አንፃር ነው። ብዙ ይቀረናል። በተለይ አሳ ላይ የጀመርናቸው ቅድም አባይን ያልሽው ይሄ ሼዱ ሁለት ነው ያለው። እዚህ አካባቢ ሎግ ያለው ይሄ መሐመድ ሁሴን ጋር ከብቱ ጋር ያለው ከተማ አስተዳደር የሰራው ሼድ ነው። አይሮላፍ ያለው እንስሳት ቢሮ የሰራው ሼድ ነው።
አርብቶ አደር 100% አውቶማቲካሊ ወደ ኢንዱስትሪ መግባት ይችላል። ለምን? ወተት አለን፣ ፕሮሰስ ማድረግ ነው። ከብት አለን፣ ስጋ ፕሮሰስ ማድረግ ነው። ለአፋር ትልቁ እንትን ስጋት ጎርፍ ነው እና ለሰጣቸውን ጊዜም ክብርም ላካፈላቸውን እውቀትም ልምድም በጣም ትልቅ አክብሮት አለን። በጣም ደስ ብሎናል። ስለዚህ በቃ አንዴ ዛሬ እናንተ ፈልጋችሁ ነው። እስኪ እኛ ደግሞ በራሳችን ፕሮግራም ደግሞ ባሩም ቆርቆር አድርገን ደግሞ ኔክስት ላይ ሌላ አካባቢ ላይ እንጠራቸዋለን። ተካላይ ለሰጣችሁን ጊዜ ክብር እናመሰግናለን። የግብርና ጉዳዮች ቋሚ ኮሚቴ በአፋር ክልል ያደረገውን የመስክ ምልከታ መነሻ በማድረግ ያዘጋጀነው ፕሮግራም በዚህ አበቃ። በሌላ ፕሮግራም እስከምንገናኝ ቸር ሰንብቱ። ሰላም።